ብዙዎቻችን ስንጠብቀው የነበረው እውነታ ዛሬ ወጥቷል። ይሄም ማለት ደግሞ እንዴት ነው? ሄርሜላ ምን ሆና ነበርስ? ወይስ ደግሞ ይሄንን ሁላ ያደረገባት ማን ነው? ምንድነው የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር አድርጉ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው እንዳልኳችሁ እስከ መጨረሻ ድረስ በማዳመጥ ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ብዙዎቻችን ሄርሜላን በዚህ ልክ የሚያደርጋት ማን ይሆን? ማን ኤፍሬም ነው ወይስ ደግሞ እንዴት ነው? በነገራችን ላይ በስተመጨረሻው ያየነት ከኤፍሬም ነበር። ይሄንንም ነገር ሊያደርገው የሚችለው ደግሞ ኤፍሬም ነው ብለን ብዙዎቻችን ስንነጫጭ ቆይተናል። ይሄም ማለት ደግሞ እስከምትመጣ ነበር። ከመጣች ማንም ይሆን ማንን እውነታው ይወጣል እስከምትመጣ ብለን ያኔ ብዙ ነገር አውርተናል። በነገራችን ላይ የተከሰተው ነገር አንዳንዴ ግራ የሚያጋባችሁ ነገር ይሆናል። ስለዚህ በሚከሰተው አይነት ደግሞ እኛም ብዙ አውርተናል። ይሄም ማለት ደግሞ ብዙዎቻችንም ሩታ እንድትሆን ትችላለች፣ እንዲሁም ደግሞ ኤፍሬም ነው። ከዛን ሲቀጥል ሜሪና ዳኒ ናቸው። ሜሪ እንደሆነ እንዲሁም ደግሞ ዳኒም እንደሆነ በሩታ ማለት የሩታንና የአብርሽን ህይወት ብጥብጥ አድርጎ ሲያበቁ አሁን ደግሞ ወደዚህ መጡ ብለናል ማለት ነው። እንዳልነውም ነገሩ አልቀረም። መምጣታቸው ነው። መበጥበጣቸውም ደግሞ በዛው ልክ ማለት ነው። በነገራችን ላይ እኔ ሜሪ ብዙ ነገር ስላወራች እዚህ ጋር መጥታ ከነ ሩታም ከነ ዳኒም ስለተጣላች እንዲሁም ደግሞ አብርሽንም እነሱ ናቸው ያን ሲመካከሩ ሰምቻቸው ነበር። በዚህ ሁኔታ ደግሞ እኔንም ሊያስገቡኝ ነበር። ነገር ግን እኔ በዚህ አይነት ርካሽ ነገር አልገባም ብዬ ትቻቸው ወጥቻለሁኝ። ሲመካከሩ የሰማሁት ነገር ደግሞ እሷን እንደሚያሳግቱና እንዲሁም ደግሞ እንደሚያግቱት ነበር። እኔም ደግሞ በርከፍቼ ሲገባ እንዴ በዚህ ልክ ነው እንዴ የተነሳችሁባት ሲላቸው እንዴ ምን ሆነሽ ነው አንቺ ቢሆንስ አትመጪም እንዴ ሲሉኝ አይ እኔ በዚህ አይነትማ ነገር እኔ እጄም አላገባም ወይም ደግሞ ራሴም አልገባም ብዬ ተመልሻለሁኝ። ባለችበት ሁኔታ ሁላችንም አው ትክክል ናት፣ ይሄ ነገር እውነት ነው ብለን ሳናምንም፣ ነገር ግን ደግሞ ይሄ ነገር እንዴት ሊሆን ቻለ? ሜሪ ደግሞ እንዴት በአንድ ጊዜ ተነስታ ወደ አብርሽና ወደ ሄርሜላ ልትመጣ ቻለች? ብዙዎቻችን ጥያቄ የፈጠረብን ነገር ይሄ ነበር ማለት ነው። ያኔ ጥያቄያችንም ሄርሜላ ስትመጣ ጥያቄያችን መልስ ተገኝተዋል። ያዛኔ ለካ ያኔን ሁላ ስታወራ ያኔን ሁላ ስትል የነበረችው ሜሪ ነገሩ በራሷ እንዳይፈረድባት ነው እንዴ ብዙ ነገር አውርታለች። በነገራችን ላይ እንዴት ሰው ሆኖ ደግሞ በዚህ ልክ የሚያወራው ያኒ ራሱ አድርጎ አንድ ነገር አይ ብሎ ወዳጁን አሳልፎ መስጣት እስከምናቀው እስከ ዛሬ ድረስ የምናቀው ነገር ሜሪ ለሩታ እህቴ ናት ወይም ደግሞ ወዳጄ ናት ስትል ነው ያኒ የቆየችው የነበረው የቅርቡ ዘመዴ እያለች ማለት ነው። ጠይብ ይሄንን ነገር ራሷ አድርጋ እንዴት ደግሞ ሩታ ላይ መሰከረች? እንዴ አንዳንዴ የምሬንን ግራ ይገባችኋል። በነገራችን ላይ የሚካሄደው የሚፈጠረው ነገር ምንድነው እንዴት ነው እያላችሁ ማለት ነው። ያም ሆና ይህ ደግሞ አይ በሩታ ራሷ ተናገረች። በነገራችን ላይ ከዚህ በፊት ምን ብላለች? እኔ እህቴ ያኒ አሁን ስሜታዊ ሆና እኔን ብታወራኝና እኔን ብትቆጣኝ ለማንም ሊተዋትና ለማንም ሊጥላት አልፈልግም። ይሄ ማነው ዳኒ ከአብርሽና እንደ ማለት ከሩታ ህይወት ድጋሚ አልመጣም ብሎ ከሄዳ በኋላ ሄርሜላ ይቺ ማናት ሜሪ ደግሞ ምን ብላ ነበር? የዛኔ እኔ እህቴን ለማንም አልተዋትም፣ ምንም ቢሆን ምን ከጎኗ ለመሆን ዝግጁ ነኝ፣ ቃልም ይገባለሁኝ ብላ ነበር። በዛ ባለችበት ተነሳስታ ነው እንዴ ዛሬ ለታ ምንም እንዳላደረጋ ምንም ነገር እንዳልተፈጠረ ሄርሜላን በዚህ ልክ አሳግታ በዚህ ልክ አድርጋ በቃ እሷ በሷ ቤት በቃ ምንም ማንም አያቀበኝም። ልጅቷም ደግሞ እንዴ አንዳንዴ እኮ የሆነ እናንተ ማስመሰልም ልክ አለው ይባላል በነገራችን ላይ
እውነታው የማይወጣበት ምንም አይነት ምክንያት የለም። ግን እውነታው ለምንድነው ያኔ ይወጣል ማይመስላቸው? እንደ አንዳንዴ እኔ ተመልካች ብቻ ነበር አስመሳይ እንዲሁም ደግሞ አሽቃባጭ የሚመስለኝ የነበረው። ነገር ግን እንደዛ አይደለም። እንደ የምናየው ነገር ግራ የሚያጋባን ነው ነገር የምናየው። እውነታው ደግሞ እስከ መቼ ተደብቆ ይቀራል ብላ ነው። ይቺም ሄርሜላ ደግሞ እስከ መቼ ታግታ ትቀራለች ብላ ነው። እንዴ አንዳንድ ጊዜ ነገሩን እንደው አገናዝባችሁ ስታዩት የምሬንን ግራ ይገባችኋል። ለምን በዚህ ልክ ሩቅ መሄድና እንዲሁም ደግሞ በዚህ ልክ እንትን መሆን ተገቢ ነው አግባብ ነው ብዬ አላስብም። እንዳልኳችሁ ባለፈው ምን ብያችሁ ነበር? ይሄ ነገር በሩታና እንዲሁም ደግሞ በአብርሽ ብቻ የሚጀመር ሳይሆን ያኔ ብዙ አብዛኛው ሰው በሚባል ነገር ይሄ ነገር ይፈጠራል። ምክንያቱም መጀመሪያ አንቺን እያሉ ከዛን ይገባባሉ። ከዛም በኋላ ደግሞ አላገባብ ይፈጠራል። ሳይገባቡ ሲቀሩ ደግሞ ያኔ ሳይረዳዱ ማለት ነው። ባልና ሚስት ሳይረዳዱ ሲቀሩ ግዴታ ወደ መለያየት ነው የሚሄዱት። እዚህ ጋር ያኔ አንዳቸው ብቻ አብረው ለመሆን ቢፈልጉም ነገር ግን ሁለታቸው እኩል ከሊሆኑ ያኔ በአንዳቸው ፍላጎት ብቻ አብሮ መቀጠል አይቻልም። ያ ለዛም በትዳር ውስጥ ሆኖ ማለት ነው። ስለዚህ በዚህ መሀከል እኛም ብዙ ነገር ብለናል በነገራችን ላይ እንዳይለያዩ ማለት ነው። አይ ነገሩ ደግሞ ሲመጨቃጨቅ ሲበዛባትና እንዲሁም ደግሞ ሲጨቃጨቁ እንዴ በቃ ማንኛውም ባልና ሚስት ከተፋታ በኋላ ባል ሌላ ሚስት መፈለጉ ሚስትም ደግሞ ሌላ ባል መፈለጉ የማይቀር ነገር ነው። ስለዚህ የነሱ ነገር አብቅቶላቸው በዚህ ደረጃ ከደረሱማ እንደ ሄርሜላም ያኔ ለአብርሽ ፍቅር አላት፣ ትወደዋለች፣ አብርሽም በዛው ልክ። ስለዚህ የሩታ ነገር አልቆና ተጨርሶ ከሆነ እዚህ ጋር ምንም ነገር ልንል አልችልም። ግዴታ ወደን ሳይሆን ተገደንም ቢሆን በቃ ያኔ መለያየታቸው ነው። ለምን አብሮ እያሉ መቼም ሊገባቡ አልቻሉም። ጠይብ በዚህ መካከል ደግሞ መለያየት መፍትሄ እያለው ምንድነው መሰቃየት፣ ህዝቡንም ማሰቃየት እንደዛው እነሱም ለራሳቸው በዛ ልክ ብለን ሄርሜላን ተቀበልናት በቃ ይሁኑ ብለን ማለት ነው። እዚህ ጋር ደግሞ አንድ ባልና ሚስት ከተፋቱ በኋላ የባል ቤተሰብና የሚስት ቤተሰብ እልክነት ከተጋቡ እንዴ ወዴት ይደርሳል ነገሩ? ለምሳሌ አሁን እቺ ማናት ሜሪ የምትለዋት ተነስታ እንትና ሄርሜላ ላይ ይሄንን ነገር አደረገች። እሺ ጠይብ ያ አብርሽን ቤተሰብ ደግሞ ተነስቶ ነገሩ ታላ የሆነ ነገር ቢያደርግ እንዴት ነው ወዴት ይደርሳል ነገሩ? ስለዚህ አንዳንድ ጊዜ እንደ ትልቅ ሰው ማሰብና አገናዝቦ ማየት ተገቢ ነው ብዬ አስባለሁ። ይሄንን ያልኳችሁ እዚህ ጋር ሄርሜላ መጥታ ማናት ሜሪ መጥታ ብዙ ነገር አውርታለች። ይሄንን ነገር ያኔ ያደረጉት ሜሪና ማለት ሩታና ዳኒ ናቸው እያለች እንዲሁም ደግሞ የገዛ የራስህ ወንድም ነው እያለች ብዙ ነገር አውርታለች። ይሄም ነገር ተገቢና አግባብ ነው ብዬ ላስበው። ለምን ራሷ አድርጋ እውነት መቼም ቢሆን ተደብቃ አትቀርም። በነገራችን ላይ ምናልባት ጊዜ ሊወስድ ይችላል እውነታው እስከሚወጣ ማለት ነው። መውጣቱ ደግሞ የማይቀር ነገር ነው። የወጣ ለታ ግን እናንተ ማፈራችሁ ነው የሚሆነው ማለት ነው። ለዛው ነው በውሸት እያስመሰላችሁ አትኖሩ የሚባለው። ስለዚህ ሄርሜላ የነበረችበት ያው ያሳገተቻትም ሜሪ ብዙም ያወራች ሜሪ እስቲ የሚመጣው አብረን እናያለን። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉ። ሁላችሁንም አመሰግናለሁ። ሰላማችሁ ይብዛ። ሼር ቆዩልኝ። ባይ ባይ።